እስከማውቀው ድረስ ግን ከቦታ ስናነሳ ቤት ህጋዊ ሰው ከሆነ ቤት ያልገነባንለት ሱቅ ያልሰጠነው በጣም ደግሞ አቅመ ደካሞች ሲሆኑ በጋራ ቅድም እንዳልኩት አዳራሽ ሰርተን እንዲሰሩ ያደረግንበት በጣም ብዙ ምሳሌ ማንሳት ይችላሉ። አብዛኛው ነገር ይሄ ነው። አልፎ አልፎ ግን ሰዎች ነው የሚሰሩትና ሰዎች ሲሰሩ የሚያጠፉት የሚበድሉት የሚገፉት ደግሞ ካለ እያዩ የሚፈታ ጉዳይ ነው። ፐርፐዙ እሱ አይደለም። ፐርፐዙ ሰው ማፈናቀል መጉዳት አይደለም። ፐርፐዙ በፕላን ያማረ የሚሰራበት ሰስቴን ማድረግ የሚቻል ሲቲ መፍጠር ነው። ይሄ የሁላችን ሪስፖንሲቢሊቲ ነው። ለዚህ የሚደክም ይደክማል፣ ገንዘብ የሚያዋጣ ገንዘብ ያዋጣል፣ ከቦታው የሚነሳ ከቦታው ይነሳል። በድምር ደግሞ ሀገር ይሰራል ማለት ነው እና ፕሮብለም ፍሪ ነው ብዬ ባልመጻደቅም ሪፐርፐስ ከመደረጉ ውጪ ግን ዝም ብሎ ሰው እያነሱ የመጣል ነገር ብዙ ያለበት ስራ አይደለም። የሚከፈል ዋጋ ካለም ዝግጁ መሆን አለብን። አምሯል እያልክ ዋጋ ደግሞ አልከፍልም ማለት አይቻልም። ብዙዎች አቃቂር የሚያወጡ ሰዎች አዲስ አበባ ያልመጡ ናቸው። ባሉበት ቦታ ሆኖ ስለኛ መፈናቀል፣ ስለኛ መቸገር፣ ስለኛ ሰላም ማጣት ይነግሩናል። ብዙዎቹ አልቋል ጊዜው በቃ አብቅቷል ምናምን ይላሉ። እመነኝ እያንዳንዱ ይቅርታ ጠይቆ ይመጣል። ነገር 2 ዓመት 3 ዓመት ይመለሳል። ኢትዮጵያ መበልጸጓ ማደጓ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ብዙ ልምድ አግኝተናል፣ ብዙ ወዳጅ አግኝተናል፣ ብዙ ነገር ገብቶናል። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። በዚህ ምክንያት የውስጡም የውጩም እያመነ የውስጡም የውጩም እጅ እየሰጠ ለካ እንደዚህ ነው አልገባኝም እያለ ይሰለፋል። እኛ ለዛ ጊዜ የለንም፣ ለዛ ጆሮም የለንም። ዓላማችን ኢትዮጵያ ብልጽጋ ተቀይራ ማሳየት ብቻ ነው። ያ የመጀመሪያው እርካታ ለራሳችን ነው። ከኛ ሲያልፍ ነው ወደ አንተ ይመጣውና በእንደዚህ አይነት ኖይዝ እንደዚህ ያለውን ታላቅ ጅማሮ ማደናቀፍ የሚቻል አይመስለኝም። ነገር ግን ልማት ነውና ግድብ ስንገድብ ሰዎች እንደሚፈናቀሉት ሁሉ ከተማም ስንሰራ ሰዎች ከቦታ ቦታ ቢቀያየሩ፣ እርሻ ለምሳሌ የግለሰብ የነበረውን እርሻ በክላስተር በምናደርግበት ሰዓት አላግባብ የገቡ ቤቶች ካሉ መንደሮች እነሱን አንስተን ወደ ዳር አውጥተን ሰፈሩን በሙሉ በዶዘር በትራክተር የምናርስ ከሆነ ቦታ ሊቀይሩ ይችላሉ። ድምር ውጤቱ ግን በሀገርም በቤተሰብም እድገት ነው የሚያመጣው እንጂ ውድቀት አያመጣም፣ በጊዜ ማለት ነው። ለዛ ዝግጁ መሆን ያስፈልጋል። አሜሪካ ያላችሁ አሜሪካኖች በገንዘብ በእውቀት ብቻ አይደለም በደምና በአጥንት ነው ሀገራቸውን የገነቡት። በደምና በአጥንት ያውም በእኛ አያቶች። አውሮፓ ያላችሁ ነው የምታደንቁ ሰዎች በደምና በአጥንት የተገነባው በዋዛ ፈዛዛ የሚገነባ ሀገር የለም። ኤዥያ ላይ የምናየው አሁን በብዙ ስቃይና ድካም ነው ሀገር የሚገነባው። እሱን ነው እኛ የምናደርገው። እሱን ስናሳካ የሚፈጠሩ ስህተቶች ካሉ ዋና ዓላማው ለህዝብና ለሀገር ስለሆነ እናርቃለን፣ እናርማለን፣ እናሻሽላለን። ያው ተማሪዎች ስለሆን እናጠፋው ነገር ካለ ችግር የለውም፣ ክፍት ነው።